ወደ ሌሎች ነገሮች እናልፋለን። በጣም ከባድ ነገር ነው ትጂዬ። ዶክተር ደረጀ ከበደ እውነት ለመናገር የኢትዮጵያ ስጦታ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ስጦታ ነው። ያው አንቺ መዝሙሩን ስለምታውቂ ዶክተር ደረጀ ከበደ እግዚአብሔር የዝማሬን ቅኔ ያለ ልክ ያፈሰሰበት ሰው ነው። በእውነት ያለ ልክ ማለት በቃ ምንም ገደብ የሌለው እግዚአብሔር ያፈሰሰበት ስጦታው ነው ብዬ ነው ማምነው። እንዳልሽው ደረጀንም በጣም ነው የምወደው፣ መዝሙሩንም በጣም ነው የምወደው። አንድ ሰሞን እንደውም ቀጠና 2 ቅዳሜ ፎስ ፕሮግራም ስናገለግል አዳኘ ኢየሱስ የሚለው መዝሙር በጣም ስለምወድ እሱን ሳልዘምር ወደ አገልግሎት አልሄድም። ያ መዝሙር ሲዘመር ጉባኤ ላይ የሚፈጠረው ነገር ልነግርሽ አልችልም። በእውነት ነው የምነግርሽ። ያ መዝሙር ደሜም አጥንቴ ውስጥም ነው ያለው። በጣም የሚባረክበት በጣም የምወደው። ወደ አገልግሎት ከመምጣቴ በፊት ደረጀን እኔ በአካል አይቼ አላቅም እስከዛሬ ድረስ። መዝሙሮቹ ግን ሁሌም ከኔ ጋር ናቸው። ኤርትራ የወንጌል ጥሪ ደርሶኝ ሙሉ ጊዜ ስጠት የደረጀ ከቁጥር 1 እስከ ቁጥር 6 ድረስ ነበር ወጥቶ የነበረው። በቃል ነበር ማቃቸው እያንዳንዱ። ስሰማ ግን ተንበርክኬ ነው ስሰማ፣ እያለቀስኩ ነው ስሰማ፣ ራእይ እያየሁ ነው ስሰማ። በእውነት ነገ ሊሆን ያለው ነገር መንገድን እያየሁ ነው። የሚገርም የእግዚአብሔር ጸጋ ያለው ሰው ነው ደረጀ። ለኢትዮጵያ ወንጌላውያን አብያተ ክርስቲያናት የዝማሬ ስጦታ የሚባለው ነገር ብዙዎች አይዛብ ጌታን የማያውቁ ሰዎች የዳኑበት የተለወጡበት፣ ይሄ የእግዚአብሔር ሰው ብዬ አፌን ሞልቼ የምናገረው ደረጀ ከበደ ለኔ የእግዚአብሔር ሰው ነው ብዬ ነው ማለት ነው። እነ ተስፋዬ ጋብሶ በተመሳሳይ እነ ሸዋዬ ዳምጤ እነ ታምራት ወልባ እነዚህ መዝሙሮቻቸው ሰርቶናል። ዶክተር ደረጀ ከበደ አንድ ጊዜ ነው ደወለልኝ። እዚህ ኢትዮጵያ መጥቶ ደወለልኝ። እንዳልሽው በጣም ከመውደድ የተነሳ የማላቆን ህይወቱ የማላቆን ማንነቱ ሰዎች ያሉን ኔጌቲቭ ነገር ካወሩ በኔ ፊት ይጣላሉ። በጣም የምጣላው ለምንድን ነው ስሙ የምታነሱት ብዬ በጣም ከሰዎች ጋር ይጣላሉ። ይሄንን እንዴት እንደሰማኝ እኔ አላቅም። ደወለልኝና ወንጌላዊ ታሪኩ አለኝ። አቤት ደረጀ ይባላል አለኝ። እኔ ደረጀ ከበደ ይደውልልኛል ብዬ አስቤ አላቅም። መዝሙር የምትባል መዝሙር ደረጀ የምትባል ልጁን አውቃለሁ። ወደ አሜሪካ ስትሄድ እኛን ሸኘናት። በነሱ አመት አዲስ አመት ላይ ሁሌ ደውዬ የሱ ስልክ ነው ተብሎ በተሰጠኝ ሜሴጅ ተወለታለሁ እንኳን አደረሰ ይላልው። በተረፈ ደውሎልኝ አቅም ደውዬለትም አላቅም። ፍለፊትም ተገናኝተን አናቅም። ግን በጣም ነው የምወደው በጣም። አንድ ቀን ደውሎልኝ ደረጀ ነኝ አለኝ። ማን ደረጀ ነኝ? የትኛ ደረጀ ልበል ስል ደረጀ ከበደ ነኝ ስል እግዚአብሔር ምስክሬ ነው ሰውነቴ እንዴት ተንቀጠቀጥኩ። በቃ ስልኬን እንዴት ሊያዝ ገና ሞባይል የመጣ ጊዜ ነውና ነገሩ ደግሞ በጣም ሮጬ ወጣው እንዳይቋረጥብኝ እንደው ኔትወርክ አለበት። ሮጬ ስወጣ ባለቤቴ ምን ነው ስትል ደረጀ ከበደ ደወለ። ከዛ እኔ ዶክተር እንዴት ነህ ምናምን አልኩት። ቶቶቶቶቶ ዶክተርነቱን እዛ ጣለው። እኔ ደረጀ ከበደ ነኝ አለ። ዋው አልኩና ትንሽ ስለ ጸባዩ ስለ አይለኝነቱም ስላሉ ነገሮች እንግዲህ እንዲሁ ወዳጆቹ አልፎ ይለኛ ነው ደረጀ ምን ነገሮች ምሰማለው ቻለው። እኔ ብቻ እንዳይቋርጥብኝ እሺ አልኩ። አፉን ከፍቶ ስለ ጸጋ ስጦታ ማለት ስለ ጥንት አገልግሎት ሲያስረዳሽ እንባዬ ነው እንዲህ እየፈሰሰ ነበር። እንዴት አገለግል እንደነበር ባዶ እግሩን እየሄደ እንዴት አገለግል እንደነበር ያሳለፈው ፈተናዎች እግዚአብሔር በህይወቱ የሰራው ስራ ሁሉ ነገረኝ። እና
ከዛ በፊት ስለኔ ትጣላለህ አሉ አለኝ። ማን ላይ ደግሞ አልጣላም ማረኔ እንዱ በቃ ዝም ብዬ ያው ሐሳብ ነው የምሰጠው እንጂ አልጣላም አልኩት። ስለኔ አትጣላ ግድ የለም ብሎ አለኝና በቃ እኔ ራሴ መልስላችኋለሁ አይነት ነገር አይደል። ከዛ እንደምንገናኝ እኔ ወደ ዱባይ እየሄድኩ ነበር። ከዛ ስመለስ እንደምንገናኝ መስቀል አደባባይ ስቴዲየም ክሩሴድ ኮንሰርት እንደሚያዘጋጅ ወላጅ ለሌላቸው ልጆች አንዳንድ እርዳታ ማድረግ እንደሚፈልግ ይሄ ፕላን እንዳለው ነገረኝ። በጉጉት ስጠብቅ እኔ ስመለስ እሱ ሄዷል። በኋላ ስሰማ እንግዲህ አንዳንድ ነገሮች አልተመቹታል። ባጭሩ ያን ቀን ነው ድምጹን የሰማሁት። ከዛ በኋላ ፊቱን አይቼ አላቅም። ግን በጣም ማየት የምፈልግ በጣም የበለጠ መስማት ፈልገው ሰው ነበር ደረጀ ለኔ። አሁን እየሆነ ያለው ነገር ለኔ እውነት ለመናገር ማመን የማልችላቸው ነገሮች ናቸው። እኔ ማመን አልችልም። በጣም ሰው እውነት ደረጀ ነው ብዬ እሰማለሁ። በቀደም የሆነ ዘፈን ወንጌል ነው ብሎ ሲናገር ሰማው፣ አዘንኩ። ማለት ውስጤ በጣም አዘነ። ደረጀ በእውነት ይሄ ጠፍቶት ነው ወይ? አሁን ጠፍቶት ነው ብያለሁ። ጠፍቶት እንዳይለ 100% እርግጠኛ ነኝ። አልጠፋውም። እኔ ነው ብዬ ለማለት እርግጠኛ አይደለሁም፣ ግን ኢለኛ ነው የሚል ነገር ብዙ ጊዜ ስለምሰማ እያየሁበት ያለውት ነገር ይሄ የወንጌላውያን አማኞች ክፍል ለማበሳጨት ሆን ብሎ አጀንዳ የሚፈጥር ይመስለኛል። አጀንዳ ነው የሚፈጥሩ ለማበሳጨት፣ በቃ የበለጠ እንድንበሳጭ፣ እንድንናደድ፣ እንድንቆጣ፣ እንድንጠላው ይፈልጋል ብዬ ሳስቡ የሚያስቆጣ ነገር ነው የሚያወራ። እንዳየሽው እኔ ክርስቲያን ይሳደባል ብዬ ስለማላምን ደረጀ ሲሳደብ ደረጀ አይደለም ብዬ ነው የምሰማው። የፖለቲካ ዓላማው ነው። ማንም ሰው ማየት ይችላል። ማንም ሰው የፖለቲካ አቋሙ ሊኖር ይችላል። ችግር የለበትም። ብዙ ክርስቲያን ፖለቲከኞች አሉ፣ እኛ ጋር ቸርቻችንም አሉ፣ ዓለማችን አሉ፣ ሀገራችንም እየመራሉት ክርስቲያኖች ፖለቲከኞች ናቸው። ችግር የለውም። የደረጀ የሚያሳዝነው በዘረኝነት ላይ የተመሰረተ በዘር ላይ የተመሰረተ ፖለቲካ ነው የሚከተለው። የሆነ ብሔረሰብ ከነፍሱ ይጠለዋል፣ ከነፍሱ ነው የሚሳደበው። እኔ አሁን ደረጀን ስቲል በጣም ነው የምወደው፣ እወደዋለሁ ስል የእውነቴን ነው ትጂ። አሁንም ከልቤ ጌታ በሚያውቅ በጣም ነው የምወደው፣ ልቀየመው አልችልም። የዘር ፖለቲካ ላይ ነው ያለው። መጽሐፍ ቅዱስ ያነበበ ሰው ነው። እንደውም በቀደም አውጥቶ እቺ መጽሐፍ ረጅም ዘመን ከኔ ጋር አይኖርች ብሎ አውጥቶ ሲያሳይ ደግሞ አይቻለሁ። ያነባል ማለት ነው ይዘው ልጸልም ይችላል ብዬ አስባለሁ። ስድብን ግን እንዴት መሳደብ ቻለ? አይገባኝም። እንዴት የሆነ ብሔረሰብ እስከዚህ ማጠልሸት እስከዚህ መሳደብ እንዴት ቻለ? ያሱ እኮ የምጠላቸው ብሔረሰቦች እኮ ይወዱታል። ከዛ ብሔረሰቦች መካከል እኮ እኔ አንዱ ነኝ። ደረጀን በጣም የሚወደው፣ ስለ ደረጀ የምጣላ፣ ስለ ደረጀ የማለቅስ፣ ስለ ደረጀ የማነባ እኔም እኮ አንዱ ሰው ነኝ። ያሱ የማይፈልጋቸው ብሔረሰቦች መካከል አንዱ እኔ ነኝ። ምን ሆኖ ነው? ምን አገኘው? አንዳንድ የደረጀ መዝሙሮች ዝም ብዬ ወደኋላ አንዳንድ መዝሙሮቹ ዝም ብዬ እያየሁ ነበር። ደረጀ ከዘመራቸው መዝሙሮች ተነስተሽ ስትገመግሚው የሆነ የራስ ሆነ የህይወት ትግል ያለው ሰው እንደሆነ ይናገራል ደረጀ። በእርግጥ ይሄ ትግል የደረጀ ብቻ አይደለም፣ የሁላችን ሊሆን ይችላል። በልጅነቴ ሰልፍ በዛብኛል፣ እንቅፋት በዝቶ ያቆሳስለኛል፣ እፎይ የምልበት የእረፍቴ ሰዓት ለዓይኔ አይታየኝም፣ ለአእላፋት ቀናት ይላል። ጌታ ሆይ ምክንያቱን አላውቀውም፣ መስቀሌ ብዙ ነው፣ ትከሻዬን አስፋው ችዬ እንድሸከመው። ትግል አለው በውስጡ ደረጀ ነው። በጣም ትግል እንዳለበት ታለሽ። እኔስ በህይወቴ ሊበረታ ምኞቴ ነው ጠዋት ማታ፣ ለጢሞና ጊዜ አጣውኝ
ዘወትር በውጊያ ላይ እያለሁኝ ይላል። ሌላ አንድ መዝሙር ያየሁት ዓለምን እንዳላይ አይኔን ተቆጣጠር፣ ቀስ በቀስ እንዳልሄድ ወደ አታላይ ሀገር፣ አንተ ብቻ እንድትሆን ማርና ወተቴ፣ ከእግር ስር እንዲሆን ይሄ ነው ምኞቴ። ዝና ከበሬታ ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጥስ ነው። ዘላለም ዘላቂ ኢየሱስ ብቻ ነው። ሰው ደረጀ ሰዓት ቀስ በቀስ እየሄደ ነው። የት? ወደ ምታታልለው ዓለም፣ በቃ ወደ ማይመለስበት ወደ ጥፋት መንገድ ቀስ በቀስ እየሄደ ነው። ይሄ መዝሙር በሱ ህይወት እየሆነ ነው አለ ብያለሁ። አዘናለሁ ግን እንደዛ ሰው አንድ ጊዜ የዘመረው መዝሙር አለ። ደረጀ በጣም በእግዚአብሔር ቤት የቆየ ሰው ነው። ብዙ ዋጋ የከፈለ ሰው ነው። የሰልፍ ሰው እንደሆነ ይታወቃል። በሄደበት ቦታ ብዙ ነገር እንደሚገጥም ይታወቃል። እዚህ ቦታ ማላወራ የሰማቸው ነገሮች እና ቁጥር 1 መዝሙሩን ሲሰማ ሮጦ ሮጦ ሳይደርስ ከልቡ አለ ለሞት አዘናለው ሳይሞላ ሐሳቡ፣ አንተስ በሕይወት ሰምተሃል ቃሉን፣ ፍርዱ ባንተ ነው ብትርቅ ማዳኑን። ይሄ መዝሙር ለደረጀ በእውነት ተጠቅስለታለሁ። ህይወትን የሰማ ሰው ነው። ህይወትን ያወቀ ሰው ነው። ክርስቶስን ያወቀ ሰው ነው። በእጁ ያደገ ሰው ነው። ብዙ የእግዚአብሔርን ቸርነት የሚያውቅ ሰው ነው። የሮጠበትን ሩጫ እንደገና ቢያይ ይላል። ሌላው በእውነት አንድ መዝሙር አለ ቁጥር 6 ላይ ጸልዩለት ለደከመ መንገዱ ለተጣመመ የሚል። አሁን ለደረጀ ምን ያስፈልጋል ብለን ብንል ለሚያደርጋቸው ነገሮች መልስ ጥቅም የለውም። ደረጀ የለኛ ነው። የባሰ ይሄድበታል እንጂ አይድንበትም። እኔ በእውነት የክርስቲያን ቤተሰቦችን በጣም የማደንቀው አብዛኛዎች በእውነት ነው የምነግርሽ፣ አብዛኛዎች ዝም ብለዋል። የህይወት ድካም ነው። የሰው ድካም ላይ ነው አለ። ላይመስለው ይችላል። እሱ የቱ ጋር ነው ደከምኩ ብሎ ነገ ሊሰድበኝ ይችላል። ግን የህይወት ድካም ነው። አንድ ነገር ማወቅ ያለበት ደረጀን ስቲል እንወደዋለን። ደረጀ ስጦታችን ነው። ምንም ውስጥ ይግባ ነገ ይነሳል። ነገ በክርስቶስ መድረክ ላይ ቆሞ እንደመዘምር አምናለሁ። ይነሳው እግዚአብሔር መጨረሻውን ይሄንን ያደርጋል ብዬ አላምንም። እድል እንድሰጠው ጸልያለሁ። ደረጀ እንወደዋለን። ወንድማችን ነው። ምን እንዳደናቀፈው በምን ተናዶ የዘር ፖለቲካ ውስጥ እንደገባ አላውቅም። በምንም ይሁን በምንም አደጋ ላይ እንዳለ እናያለን። ግን አሁንም እንወደዋለን፣ እንጸልይለታለን። የመምጣቱ ቀን እናፍቀዋለን። እግዚአብሔር እንዲረዳው በጌታ ፊት እንዲያግዘው አብያተ ክርስቲያናት በሙሉ መጸለይ ላይ ቅዱሳን ሁሉ ሊጸልዩ ይገባል ብዬ አስባለሁ። ይሄ ለቅዱሳን የማሳስበው ነገር ነው። አማኝ ሁሉ ስለዚህ ሰው መጸለይ አለ። ምርኳችን መመለስ አለበት። ይሄ ሰው ጀግናችን ነው። የሰው ጀግና ብዬ ባላወራም ይቅርታ ያደረግልኝና ትልቁ ሰው በቃ የኛ ትልቁ የእምነት መሪያችን ነው። ይሰው መርቶናል። በመዝሙሩ ውድቀት፣ ደስታን፣ አዘንን፣ ለቅሶን፣ በረከትን ያልዘመረ ነገር ስለ ሀገር ስለምን ዘምሯል። ሁሉም ህይወታችን ሆኖ አግኝተናል። ተመርምረንበታል፣ ተፈትሸንበታል፣ ድነንበታል። አሁንም እግዚአብሔር ደረጀን እንዲመልሰው ወደ ልቦና እንዲመለሰው ከሰው ጋር ያለው ክርክር እንዲያቆም አሁን እሱ የሚጠላቸው ስም ጠርቶ የሚናገራቸው ሰዎች በእርግጠኝነት በአካል አይቷቸው አቅም እኔ በምንም አይነት የፖለቲካ አመለካከቱንም በቀና መንገድ ማስከድ ይችላል። ችግር የለውም። ምን ችግር አለው? ግን ስድቡ ምን አመጣ? ስለዚህ ደረጀ ሞዶ ሰው ነው። አሁን በሆኖ ግን አዝኛለሁ። ትጂ በጣም ነው ያዘንኩ። በጣም እግዚአብሔር ምስክሬ ነው። በጣም ነው ያዘንኩኝ። ሁላችንም አዝነናል። እንግዲህ ዘፈንን ወንጌል ነው እስክል ድረስ ወንጌላዊ ነው አከለ እስክል ድረስ መልእክተኛ ነው እስክል ድረስ ደረጀ ከበደ ዘፈንና መዝሙርን መለየት አቅቶት ነው። ዘፈንንና ወንጌልን መለየት አቅቶት ነው። አላቃተውም። ሆም ብሎ አስቦበት በእልከኝነት የበለጠ እነሱን የሚያደማ ነገር ልፍጠር ብሎ ነው እያደረገ ያለው። ትላንትና ሰዎች አሳዝኖት ሊሆን ይችላሉ።
ክርስቶስ ግን አልጎዳውም። አገልጋዮች ጎድቶት ሊሆን ይችላል፣ ማን እንደ ጉዳይ ነው ባላቅ። ክርስቶስ ግን አልጎዳውም። በቃ የዋቀን ህዝብ አለ፣ የጸጋ ተካፋይ አለ። ህዝቡ ምን አደረገው? ዞር ብሎ እንዲያይ ማስተዋል እንዲኖረው እንጸልይለታለን። ይሄ ነው ቲጂ ያለኝ